ሰልማን መጀመሪያ የንጉስ ልጅ ነበር። በኢራን አካባቢ አንድ ትልቅ ጎሳ መሪ ነበር። አባቱ ሀብታም ከበርቲ ነበር። እሱ ደግሞ ወሂድ ነው። ለአባቱ አንድ ልጅ ብቻ ነው። ልጅ ዛሬ እኔ አንድ አስቸኳይ ጉዳይ አጋጥሞኝ ወደ ገሌ ሀገር መሄዴ ነው። ሰራተኞቹ ደግሞ የሚቆጣጠራቸው ከሌለ ስራውን በትክክል አይሰሩም። ሂድና ተቆጣጠራቸው ብሎ ይሰጠዋል። ጥሩ እሱ መውጣት ይፈልጋል። አጋጣሚውን ተጠቀመና እኔ ችግር የለውም አባዬ እሺ አለና ሄደና እዛ ቦታ ቁጭ አለ። ማን ሙዲር ሆኖ እዛ ሰውየው እንደሄደ በዛ ባጠገቡ በስራው አካባቢ ቤተክርስቲያን አለች። ያቀልያዎች እዛ ይጮህሉ ማለት ነው። እንደ አመት ባል ሆኖ ዒድ ሆኖ ደወላቸውን እያሰሙ ያዜማሉ። ዜማቸውን ምንድነው እዚህ የሚጮኸው አለ። ለመጀመሪያ ጊዜ ሲሰማ ነው። ከሱ ሃይማኖት በስተቀር ሌላ መኖሩን ማያውቅም ነበር። እነዚህማ ክርስቲያን ይባላሉ። ያው አመት ባላቸው ሆኖ እሱን እያከበሩ ነው እንደዚህ የሚሉ ሲል በጥሩ መረዋ ድምጥ እንግዲህ ዜማውን እንትን ሲሉ ሲያይ ሳበው ትኩረቱን ማለት ነው። ኧረ ይሄስተኛ የተሻለ ይመስላል አለ። እስቲ ልስማው አለና ወደ ስራ እየሄደ ነው። በመሐከል መንገድ ዳር ነው ያገኘው። ጠጋ ሲል በጣም እየማረከውና ዜማቸው ደስ እያለው መጣ። ታውን እያለ የተነሳበትን ጉዳይ ረስቶ እዛው እስተማታ ድረስ ያዳምጠዋል ማለት ነው። በመጨረሻ በምሽት ይሄ ሃይማኖት ከየት ሀገር ነው የመጣው ሲል ከሻም ሀገር ነው ይሉታል። ምንጩ ሻም ሀገር ነው። ያው ክርስቲያኖች የሚበዙት በዛ አካባቢ ነበርና ማለት ነው። ስለዚህ እኔ ወደ ምንጩ ሄጄ የሃይማኖት የተሻለ መሆኑን ማጣራት አለብኝ የሚል እቅድ ነደፋ። ከዛ አምልጦ ሄደ። እዛ ነጋዴዎች ጋር አገናኙት። ተጣምሮ ተያይዞ ወደ ሻም ሀገር ጉዞውን ቀጠለ ማለት ነው። ሻም ሀገር ደረሰ። እዛ እንግዲህ ትልቅ አባት የሚባሉ በዛ ዘመን በአባስ የሚባሉ ትልቅ የሃይማኖት መሪ የሚባል ሰው አገኘ ማለት ነው። መጀመሪያ መውሲል አካባቢ ነው የደረሰው። መውሲል ላይ ኢራቅ ማለት ነው። በዛሬ ኢራቅ ውስጥ ነው መውሲል። እዛ አገኘ። ጥሩ ሰው አገኘ። እንደተባለውም በጣም የተሻለ ሰው ነበረ እና እሱ ጋራ የተወሰነ ቆይታ እያገለገለ እሱን እየከደመ ያው እየተማረ ስለ ክርስትና የተወሰነ ቆይታ ሲያደርግ ሰውየው አርጅቶ ስለነበረ አጀል መጣና ብድግ አደረገው። ድንገት ታሞ በሚደክምበት ጊዜ የሰው የመሞት ነው ማለትን ሲያቅ አባ እኔ ኮርሰውን ብዬ ነበር የመጣሁት። ምናልባት እንደወርሰውና እኔን የሚለይ ነገር ከመጣ እኔ እንግዲህ ይሄን ነገር ጫፍ ማድረስ ፈልጋለሁ። የተሻለ ሃይማኖት ማግኘት ፈልጋለሁ። እርሶ መቼም ለጌታ ያደሩ ነውና እውነቱን ይነግሩኛል ብዬ ተስፋ አረጋለሁ። ከርሶ በኋላ ወዴት ልሂድ ብሎ ጠየቀው። በሚጠይቀው ጊዜ ሰውየው ሳሌህ ነበር በእውነቱ እና አሰበ። በጣም ተሰማው። አይ ልጄ በአሁኑ ጊዜ እኮ የኛ አይነት ሰው እንደው ዝም ብሎ ቤተ ክርስቲያን እኔ መሪ ነኝ እያለ የተቀመጠው ሁሉ ሰው እንዳይመስልህ አለ። ትክክለኛ የተውሂድን ይዞ የሚጓዙ ሰዎች በጣት የሚቆጠሩ ናቸው። አሁን በቀላሉ ይሄን ያህል ሰው የሚባል ነገር የለም። እኔ አንድ ማቀው አለ በልጅነት ያብረን የተማርነው ጥሩ ሰው እና እዛ ቦታ ሂድ እንደዚህ ቦታ ብሎ ወሰፈለት ማለት ነው። እሱን ካገኘ በቃ እኔን እንዲያገኘህ ቁጠረው ብሎ ሻሃዳ ሰጠው ለጓደኛው ማለት ነው። ሰውየውን ቀበረና ተነስቶ ወደ ተባለው ቦታ ሄደ። ያንንም አገኘው። ልክ እንዳለው አላሲረቲ አገኘ ማለት ነው። ያም እንደዚሁ የተወሰነ ጊዜ እያገለገለው እያስተማረው ከቆየ በኋላ አጀል ሲደርስ እሱም እንደዛው ሲዳከም አሁንም ጠየቀው። ከርሶ ወልፈት በኋላ እኔ እዛ ሀገር ዘመድ የለኝ ወዳጅ የለኝ፣ የት ነው የምገባው? የወጣሁለት ዓላማ ደግሞ የተሻለ ሃይማኖት ማግኘት ነው። ይሄንን ትምህርቴን ዳር ለማድረስ ደግሞ አስተማሪ ያስፈልገኛል። ወዴት ልሂድ ሲለው እሱም በበኩል ወደሚያቀው ደግሞ ሌላ ክፍለ ሀገር ወደ ያለው ጓደኛው ይልከዋል። ሶስተኛው ሊሆን ይችላል መጥፎ ሰው ነው። ዛሂሩ ሲታይ ትልቅ ባባስ ነው ተብሎ የሚከበር ነው፣ ግን አውሬ ነው፣ ራስ ወዳድ ነው። በቃ ገንዘብን ብቻ ነው የሚሰበስበው፣ ዙህድ የለውም እንደሌሎቹ ማለት ነው። ሰዎችን አዋጅ ያወጣል። ሙናሰባ ያረግና እንደ አይነት ሙናሰባ አለ ተሰብሰቡ ብሎ ይጠራል። አባሱ ጠርተዋል ሲባል ሰው ግር ብሎ ይሰበሰባል። በሚሰበሰቡ ጊዜ በእንዲህ አይነት ሀገር ችግር አለ፣ እርዳታ እንሰጣለን፣ መዋጮ አውጡ ይላቸዋል። ህዝቡ በጉድ ያን ነገር ያለ የሌለውን ያወጣል። ያን ይሰበስብና ለዛ ለተባለው ጃታ አይልክም። ሰብስቦ ወርቁንና ብሩን ይመነዝርና በበርሜል እየሞላ ግቢው ይቀብራል። አጀል አይቀርምና መቼም ደጉም መጥፎም ይሄዳል። ሲሞት ያን ሁሉ በበርሜል የተደረደረ ወርቁን እንዳከማቸ ሞተ ማለት ነው። በሚሞት ጊዜ በህዝብ ዘንዳ በጣም ቃላዋቂና ሰባኪ ስለነበረ ህዝብ መሪያችን ሞተ ብሎ አንድ ገንፍሎ መጣ ማለት ነው። ሀገር በሙሉ ተጥለቀለቀ። ለቅሶ እንባ ተራጨ። ምን ተባለ?
በመጨረሻ ቀብረው እንዲመለሱ ሲሉ አንድ ማሳሰቢያ አለኝ አለሱ የቤት ልጅ ነው ይታወቃል እና የሳቸው መልእክት ሊነግረን ነው ብለው አንድ ማሳሰቢያ አለ ሲል ህዝቡ ቀክ ብሎ ያዳምጠዋል ማለት ነው በሚያዳምጠው ጊዜ ይሄ መሪያችሁ ትልቅ ሰው ነው ትላላችሁ እኔም እንደዚሁ ትልቅ ሰው ነው ተብዬ ነበር የመጣው ከሩቅ አገር ግን እንደተባለው ትልቅ ሰው አይደለም አልገባችሁም አማና ነውና ጌታ ምን ይለኛል ይህን ሳልነግራችሁ ልሄድ አልፈልግምና አውሬ ነበር መሪያችሁ ይላቸዋል ህዝቦች ይዟቸው ገባ ጓሮ እንዳለ ሁሽ ነው ሙሉ በበርሜል በመረ ተደርድሯል ያን ሁሉ እየከፈተ ሲያው ወርቁ በወርቁ የብቻ ወብሩ የብሩ የብቻ ሁሉ መልካቸውን ሲያወጡት የነበረው ገንዘብ እዛ ሻግቶ ተሞልቶ ቁጭ ብሏል ማለት ነው ጉዳዩ ማመን አቃታቸው ማለት ነው የነፍስ አባታችን እንግዲህ የተባለ የነበረው ሰውዬ እንደዚህ ሲያረቅ ቆይቶ ተገኘ ማለት ነው በመጨረሻ ተናደደና ህዝቡ ወዲያው አቋምን ቀየረ ይሄንንማ አውሬ በክብር አንቀብረውም አሉ እና ተቀብር አውጣ ተባለና ተቀብር ወጣ በአደባባይ መሰቀል አለበት መቃጠል አለበት ምን ዋጋ አለው አቃጠሉት ሰቀሉት ምን አሉት ተዛሱም ሽል ብሎ ጠፋት አካባቢው ማለት ነው ሌላ አካባቢ ሄደና እንደዚሁ የተሻለ ሰው አገኘ እሱ ጋራ ደግሞ እንደዚሁ እየከዳደመ ስራውን ቀጠለ ማለት ነው የመጨረሻው ደግሞ ጥሩ ሰው ሆኖ ተገኘ የፊተኞቹ አይነት ማለት ነው በጣም ዛሂር ነበር አቢር ነበር ለሊቱን ቁሞ ሲያለቅስ ሰግድ ያድር ነበር ይላል እሱ በሚዳከምበት ጊዜ አባ እርሶ እኮ በጣም እኔ ታባቴ በላይ ነው አሁን እርሶ ካጣው የት አባቴ ነው ምገባው ምን ይሻለኛል ብዬ ሳለቅስባቸው አይ ልጄ የኛ አይነት ሰው እኮ በአሁኑ ጊዜ በመድር ላይ አይገኝም አሉ ያው ቅድም የተባለው ጥልመት ነውና ማለት ነው በአሁኑ ጊዜ እኔ ምናልባት የመጨረሻው እንደምሆን ነው ምገምተውና ለማንኛውም እንዲህ አይነት ቦታ እንዲህ ቦታ ሂድ አልልህም ካሁን በኋላ ግን አንድ ትልቅ እድል አለ በቅርብ ጊዜ የሚከሰት አለ በጣም አዋቂ ነበርና ሰውየው እና የመጨረሻው ነብይ እንደሚልክ ጌታ በተውራት ተናግሯል የተለያዩ ምልክቶችን አስቀምጧል እነዛ ምልክቶች የሚያሳዩት የዛ ሰውዬ መምጣት መቃረቡን ነው እና የሚወለደው ጀዝረቱል አረብ መካ አካባቢ ነው ብሎ ነገረው የሚሰደደው ደግሞ በይነል ሐረተይን በሁለት ድንጋማ ቦታ ሸለቆ ላይ የሚገኝ ዙሪያዋን የተምር ተክል የሚበዛባት ሜዳማ ከተማ ላይ ነው የሚነግሰው ያችን ቦታ ፈልገህ ታገኛት ምናልባት እድሜ ከረዳህ እሱ ጋር ልትገናኝ ይቻላል ተዛ ተአረብ ሀገር ነጋዴዎች መጡ ይሉታል ያው እንግዲህ ሱሪያ አካባቢ ነው ያለው ነጋዴዎች መጡ ሲሉት ለነጋዴዎች ጋር ለመግባባት ሂዶ እኔ እንደዚህ ወደ እናንተ ሀገር መሄድ ይፈልጋለሁኝ ተወስዱኛላችሁ ሆይ ብሎ ይጠይቃቸዋል ያው ቅድም እንደተባለው አሰራ ነው ለገንዘብ እንጂ ሌላ ነገር የለም ለአላህ ብሎ የሚሰራ ነገር ስለሌለ ምን ትሰጠናለህ ወደ ሀገራችን ተወሰርን ይሉታል ሀብቱን ያፈራውን ግመሎቹን ፍየሎቹን እነዚህን ሰጣቸዋለሁ ብቻ ወደ እናንተ ሀገር ወሰዱኝ ይላቸዋል ይሄን ማታገኘን አሉና ያንን ተቀብለው ይዘውት ይመጣሉ ማለት ነው ሲመጡ የኸይበር አካባቢ ሲደርሱ ለምን ገንዘቡ ብቻ እሱን ስለምናንሸጠው ማይሉ አውሬዎች አይደሉ ዘመድ የሌለ እዛ ጊዜ ጥቁር ይሁን ቀይ ይሁን ይሸጣል ማንም ቢሆን ችግር የለውም እና ጥሩ ባሪያ አለንና ትገዙናላችሁ ይላሉ መንገድ አሁን ገዛቸዋለን ይላሉ ይሸጣል ማለት ነው አነ ይሁዶች ይገዙታል ማለት ነው በጣም እንግዲህ ሲቆፍር ምን ሲል ታታሪ ሰራተኛ ሆኖ ሲያዩ እንዲህ አይነት ባሪያ ለኔም ፈልግልኝ ይለዋል አጎቱ ልጅ እና እንዲህ አይነት በጣም ጉልበተኛ ቅን ሰው ነው ባክ እንዲህ አይነት ባሪያ ለኔም ፈልጋለሁ ይለዋል ያ ደግሞ ተፈለቀው ሰደው ሰጥቻለሁ አለ አላህ Subhanahu እሺ ብሎ ያይዞት መዲና ከተማ መጣ ማለት ነው እዛች የምትፈልገው ቦታ ቢሸጥም ግድ የለም